በህይወት መቃናት ትልቁን ድርሻ የሚጫወት የትልቅ ክለብ ዛሬ አደጋ ውስጥ ገብቷል። ከዚህ ጋር በተያያዘ የቅዱስ ጊዮርጊስ ስፖርት ክለብን ለማዳን በሚል በተወሰነ ውሳኔ አቶ አብነት ገብረ መስቀል ኦዳ በይፋ ክለቡን መልቀቃቸውን አሳውቀዋል። ቴሌግራም ቻናል ላይ አስፈረንላችኋል። ይሄንንም በአጭሩ የአቶ አብነት ጽሑፍ እንዲህ ይላል። እኔ አብነት ገብረ መስቀል ኦዳ ይህንን ታሪካዊ ክለብ በአጠቃላይ ላለፉት 24 ዓመታት በፕሬዝዳንትነት ከዚያ ቀደም ብሎም ለ8 ዓመታት ክለቡን ለማገልገል ታላቅ እድል በማግኘቴ የተሰማኝን ጥልቅ ኩራትና ምስጋና እየገለጽኩ ዛሬ በወሰንኩት ታሪካዊና ከባድ ውሳኔ ዙሪያ የሚከተለውን መግለጫ አቀርባለሁ። ይህ ደብዳቤ ከፕሬዝዳንትነት ኃላፊነት መልቀቄን ለማሳወቅ ደብዳቤ ጽፌ ከጨረስኩ በኋላ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ፣ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዝዳንት ኢንጂነር ኃይለ ኢየሱስ እና የአዲስ አበባ ስፖርት ቢሮ ኃላፊ ባደረጉት ስብሰባ ላይ የቅዱስ ጊዮርጊስ ቦርድ አባላትና ደጋፊዎችን ያካተተ ስብሰባ በማድረግ ይህ ታሪካዊ ክለብ ለሁሉም ምን ያህል ዋጋ እንዳለው የሚያሳይ ጉልህ ምልክት ነው። ይህ አይነቱ ትኩረት እና ተሳትፎ ክለቡን ሊያድን የሚችለው ትክክለኛ መንገድ መሆኑንም በጽኑ አምኛለሁ ይላሉ። ባለፉት 3 አስርት ዓመታት ገደማ በተለይም ከ1994 ዓ.ም እኔ ወደ ፕሬዝዳንትነት ከመጣሁ ጀምሮ የተሰሩ ስራዎችና የተገኙ አመርቂ ውጤቶችና ዋና ዋናዎቹ የሚከተሉት ናቸው። ቡድናችን 15 የኢትዮጵያ ፕሪሚየር ሊግ ዋንጫዎችን በማንሳት በ7 የአዲስ አበባ ከተማ ዋንጫዎችን በማንሳት 9 የጥሎ ማለፍ ዋንጫዎችን ከ7 በላይ የአሸናፊዎች አሸናፊ ዋንጫዎችን በማንሳት በምስራቅና መካከለኛው አፍሪካ ውድድር 1 የብርና 1 የኒያስ ሜዳሊያ ያገኘ ሲሆን ከ2009 ዓ.ም ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ በአፍሪካ ሻምፒዮንስ ሊግ ምድብ ውስጥ የገባ ብቸኛ ቡድን ነው። የቅዱስ ጊዮርጊስ ቡድን ከሀገር ውስጥና ከውጭ ሀገር የተጫዋቾች ግዢ የጀመረ፣ በደረት ላይ ለሚደረግ ማስታወቂያ ክፍያ ያስጀመረ፣ ከተለያዩ የአውሮፓ ሀገሮች የታወቁ አሰልጣኞችን በማስመጣት የአንበሳውን ድርሻ የያዘ ነው። ለብዙ ተጫዋቾች ከፍተኛ ደሞዝ በመክፈል ህይወታቸው እንዲቀየር ያደረገ ክለብ ነው። በሕክምናም ቢሆን ለራሳችንም ሆነ ለሌላ ቡድን ተጫዋቾች የአቅሜን ያህል ሳልቆጥብ ጥሩ ሕክምና እንዲያገኙ በሀገር ውስጥና በውጭ ሀገር በአቅሜ ረድቻለሁ። በጠቅላላ በእነዚህ ውጤቶች በሀገሪቱ እግር ኳስ ውስጥ ወደር የሌለው የበላይነት እንዲኖረው አድርጌያለሁ በሚል በጻፉት ረጅም ጽሑፍ ክለቡን በይፋ ተሰናብተዋል። አቶ አብነት ገብረ መስቀል ኦዳ የክለቡ ደጋፊዎች በጽሑፉ ላይ እንዲሁም ደግሞ በሶሻል ሚዲያ ላይ የሰጧቸውን አስተያየቶች ለማየት ሞክሬያለሁ። ሁሉም አቶ አብነትን ሲያመሰግኑ ነው ያየሁት። ስላደረክልን ነገር እናመሰግናለን፣ መልካሙን ሁሉ ይግጠምህ፣ ስለ ውሳኔው ስለ ሁሉም እናመሰግናለን ብለዋል። ከዚህ ጋር በተያያዘ ሜድሮክ ኢትዮጵያ ወይም ደግሞ የሼህ አሊ አላሙዲ ንብረት የሆነው ሜድሮክ ክለቡን በበላይነት ወስዶ ወይም ደግሞ ክለቡን በፋይናንስ ያግዝ እንደሆነ ተጠይቆ የሰጠው ምላሽ ያው የጊዮርጊስ ደጋፊዎች በአካል ተገኝተው የሰሙት ነው። ሜድሮክ አካባቢ የማውቃቸው የራሴ ጓደኞችን በውስጥ በነገሩኝ በግልጽ ከዚህ ቀደም ነግሬያቸዋለሁ። ከአቶ አብነት ጋር በተያያዘ አቶ ጀማል መነካካት እንደማይፈልጉ ነግረውኛል። አቶ ጀማል ማለት በሼህ አሊ አላሙዲ ንብረቶች ላይ የሰለጠኑ ወይም ደግሞ እንደ ነጋድራስ ነው የሚባለው ንብረቶቻቸውን የሚያስተዳድሩ ሰው ናቸው። ለጊዜው ጊዮርጊስን ተረክበው ወይም ደግሞ ጊዮርጊስን በፋይናንስ የመደገፍ ምንም አይነት ፍላጎት የለንም ብለው መግለጫ ሰጥተዋል። ውስጥ አዋቂዎች ግን ከአቶ አብነት ጋር በተያያዘ እንደምታውቁት ሼህ አሊ አላሙዲ እና አብነት ገብረ መስቀል በጸብ ነው የተለያዩት። ስለዚህ ሜድሮክ ይህንን ኃላፊነት ሊወስድ እንደማይችል ያው መገመት አይከብዳችሁም። የሆነ ሆኖ ግን አንድ የሰማው ተስፋ ሰጪ ነገር ጊዮርጊስ በፋይናንስ እጦት ምክንያት 11ኛው ሰዓት ላይ ከደረሰ ግን ሜድሮክ ዝም አይልም። ምክንያቱም ከክለቡ ጋር ቁርኝነት ያላቸው ሰዎች አሉ። ክለቡን በፍቅር የሚወዱ ሰዎች አሉ። ለጊዜው ያለመግባባቶች አሉ። ከአብነት ጋር ያሉ ያለመግባባቶች አሉ። የአብነትን መኖር የማይፈልጉ ሰዎች አሉ፣ የሚፈልጉ አሉ። የሆነ ሆኖ አቶ አብነት ገብረ መስቀል ለረጅም ዓመት ለክለቡ ላደረጉት ነገር ሁሉ አመስግነው በደጋፊዎቻቸውም ተመስግነው ክለቡን በይፋ ተሰናብተዋል። ክለቡም ኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንቶች ወይም ደግሞ አመራሮች በተገኙበት አዲስ አመራሮችን
መምረጡን አሳውቆናል። ከዚህ በኋላ ላለው መልካም እድል እንዲገጥማቸው እኔ እመኝላችኋለሁ። የጊዮርጊስ ነገር እንዲህ በዋዛ የሚታይ አይደለም ጋይስ። የጊዮርጊስ ነገር እንዲህ በዋዛ የሚታይ ነገር አይደለም። ቅዱስ ጊዮርጊስ ስታየው ራሱ እንደዚህ ሞገስ ያለው ቲም ነው አይደል? ሞገስ ስለ በሀገር ውስጥ በዶሜስቲክ ሊግ ነው እያልኩ ያለሁት። ቢያንስ እግር ኳስ ለምትወዱ ሰዎች፣ እግር ኳስ ለምታፈቅሩ ሰዎች ጊዮርጊስ ሞገስ ያለው ነው። ቪን ስታይ ድባቡ ራሱ ደስ ይላል አይደል? ለብዙ ተጫዋቾች ጊዮርጊስ መጫወት እንደውም አንድ ኢንተርቪው ላይ አንድ ፖድካስት ላይ ማንን ያየሁት በኃይሉ አሰፋ ቱሳ አንድ ተጫዋች ጊዮርጊስ ካልተጫወተ ትልቅ ተጫዋች ነው ብዬ መቀበል ይከብደኛል ብሏል። በኃይሉ አሰፋ ቱሳ ወዳጄ ነው በነገራችን ላይ ቱሲና። ጊዮርጊስ ትልቅ ቲም ነው። ለብዙ ከጨርቅ ጀምረው እግር ኳስን እያንሸራሸሩ ክለብ ለገቡ ተጫዋቾች በሙሉ ለብዙ ለምታውቋቸው የእንጀራ ገመዳቸውን ያቃና ባለውለታ ነው። እግር ኳስ ተጫዋቾች የላባቸውን እንዲያገኙ በክፍያ ህይወታቸውን ቤተሰቦቻቸውን እንዲመሩ የደገፈ ነው። ሌሎች የሉም አላልኩም። ሌሎች እኮ ነገርኩ። ለምሳሌ ከጊዮርጊስ እኩል ኢትዮጵያ ቡና ክብራትና ክብራ ቡና ያው ከሊና የማይጠፋ ሞገስ ያለው ቲም ነው። ሞገስ ስላችሁ አይ ዶንት ኖ አሁን ያ ሞገሶችን እኔ በማየው ጊዜ የዛሬ 8 ዓመት ምናምን 9 10 ዓመት ኢትዮጵያ ፕሪሚየር ሊግ 1990 ነው ኢትዮጵያ ፕሪሚየር ሊግ ተብሎ ከተሰየመ በኋላ ቡና ጊዮርጊስ ቡና ራሱ ሲመጣ አይ ዶንት ኖ ከተማ ውስጥ ራሱ የሆነ ጠረን አብሮ ይመጣል። ደጋፊዎቹ ነግሬያቸዋለሁ ከዚህ ቀደም እኔ በወራ ማይሰለችኝ መብራት ኃይል ቡና ሶስቱም የራሳቸው ጠረን አላቸው። ያለ ቡና የኢትዮጵያ እግር ኳስን ማሰብ አልችልም። ያለ ኢትዮጵያ ፕሪሚየር ሊግን ማሰብ አልችልም ያለ ኢትዮጵያ ቡና። ከዚህ ታስታውሳላችሁ ኢትዮጵያ ቡና አይ ዶንት ኖ አሁን እግር ኳሳችን ውስጥ የብሔር ፖለቲከኞችና አመዶ ምናምን ገብተውበት እግር ኳሱን አደፍርሰውት ነው እንጂ ደጋፊዎቹ ራሱ እንዴት ደስ እንደሚሉ በፊት የምትደባደበው የምታወራው እግር ኳስና እግር ኳስ በፊት ስላችሁ ረጅም ዓመት አረ ከ8 ዓመት በፊት እኮ የምትፈነካከተው በእግር ኳሳዊ ቋንቋ ነው የምትደባደበው። ሐዋሳ ከነማ ያለ ሐዋሳ ከነማ ኢትዮጵያ ፕሪሚየር ሊግ ማሰብ አትችልም። 2 ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሐዋሳ ከነማ ክብራትና ክብራት ንግረሱ ሸመና እነዘውዱ በቀለ እና አዳሙ ኑሞሮ እና አበይ ነሰብስቤ ደፋር ሐዋሳ ከነማ ክብራትና ክብራት አብዛኞቹ ከጊዮርጊስ ራሱ ጊዮርጊስ ሐዋሳ ኢትዮጵያ ቡና መታያቸው በጣም በኢትዮጵያ ፕሪሚየር ሊግ ውስጥ ጠንካራ ተጫዋቾችን ያፈሩ ለብሔራዊ ቡድናችን ደጀን የነበሩ ቲሞች ናቸው። መብራት ኃይል እና ዮርዳኖስ እና አንዋር ትልቁና ትንሹ ቆየት ካለ ደግሞ እነ ኤልያስ ጁዋርን ራሱ ማንሳት ትችላላችሁ። አይዶ ኤልያስ ጁዋር አሁን የት ነው ያለው? አውስትራሊያ ነው የት ነው ያለው? ፋሲል እኔ እኮ የምነግራችሁ ትክክለኛ ኳስ በነበረበት ሰዓት ላይ ነው። እነ ብርሃኑ ፈየራ በቃ የዛን ጊዜ የምታዩት ኳስ የሚወርዱት ታክል ራሱ አሰግድ ተስፋዬ እስኪ የምታስታውሷቸው እኔ ከጊዮርጊስን ሳይ በህፃንነት ካየሁት አሁን ድረስ ከህሊና የማይጠፋ ተጫዋች ስንታየው ጌታቸው ቆጬ ነው። ቆጬን እኔ ከታላላቆቼ ጋር እጄ ስቴዲየም ገብቼ እንደዚህ እጁን ለመንካት የተጋፋው ልጅ ነው። አይ ዶንት ኖ ቆጬን ይህን ታውቃላችሁ። በጣም ተአምራዊ የሆነ ተጫዋች አሸናፊ ከበደ እኔ በዛን ጊዜ አልነበርኩ። ቆጬ ሲጫወት ነበራችሁ። ቆጬ በጣም ጩጬ ሆኜ ይዘውኝ ገብተው ስቴዲየም እንደ ታምር ነው የምናየው። ቆጬ ማለት አርባ ምንጭ አሳ ማለት ነው። አሳ ማለት የሚሙለጨለጭ አሳ ማያዝ ማለት ነው። በነገራችን ላይ ቆጬ እኔ ስለ ኳስ ልንገራችሁ ብዙ ነገራችኋለሁ ሰዓት እንዳንፈጅ እንጂ ቆጬ
ሐዋሳ ከነማ መጥቶ ጋሽ ከማል አህመድ ሲያዩት በጣም አጭር ነው፣ በጣም አጭር ቀነሱት። ጋሽ ከማል አህመድ በተፈጥሯቸው አጭር ተጫዋች አይወዱም። ቆጬ መጣ ከአርባ ምንጭ ምና አስገቡኝ ምናምን አላቸው። ያኔ ልብሱን የያዘው በፌስታል ነበር መሰለኝ። ሐዋሳ ከነማ ጠየቃቸው። ትችላለህ ኳስ ግን ቁመት የለህም አሉት። ጊዮርጊስ ገባ። ከማል አህመድ ከሐዋሳ ከነማ እስኪወጡ ድረስ ቆጬ ያገባ ነበር። ስንታየው ጌታቸው ቆጬ ክብራትና ክብራን እንደፈለገ የሚያገባ ተጫዋች ነው። አስታውሳለሁ አንድ የሐዋሳ ከነማ ግብ ጠባቂ ደግሞ ሂዝ ቬሪ ስማርት። የሐዋሳ ከነማ ግብ ጠባቂ አንድ ወፍራም ግብ ጠባቂ ጸጋይ ሮቶ የሚባል ግብ ጠባቂ ጎበዝ ነው፣ ግን እንደ ውፍረቱ ምናምን አይደለም። ግብ ጠባቂ መጥቶ አንዴ ያያል ጸጋይ ኳስ ሲያርቅ እንደማርቅ ያውቃል። እና ኳስ የእጅ ወጣ ጸጋይ ያስቀመጠ ሲመታ ኳስ አያርቅም። ቆጬ አይቶታል። አጥቂ ማለት ተከላካዮችን ድክመታቸውን ቶሎ ስካን ማድረግ አለበት። ግብ ጠባቂውን ድክመቱን ቶሎ ስካን ማድረግ መቻል አለበት፣ ትክክለኛ አጥቂ ከሆንክ። ጸጋይ ኳስ እንደለመደው ወጣ አስቀመጠ። ስቴዲየም ሞልቷል፣ ህዝብ እየጮኸ ነው፣ ትንቅንቅ ነው። ከማል አህመድ ይጮሃሉ። ጸጋይ አስቀመጠ። ቆጬ ብዙ አራቀም። ከመሃል ሜዳ ገፋ ብሎ ነው የቆመው። ምን ሊያደርግ ነው የቆመው ይላል ስቴዲየም ያለ ሰው። ጀሎ ውጣ እንጂ ምናምን እያለ በቃ ይስቃል ምናምን። ጸጋይ አራኩኝ ብሎ ኳሱን ቆጬ ደረት ላይ ነው ያስቀመጠው። ከዛ በኋላ ቆጬ አይ ቲንክ ጸጋይ ከዛ በኋላ ወደ ኳስ ሜዳ የተመለሰ አይመስለኝም። በዛ ሁሉ ህዝብ መሃል ታስታውሳላችሁ ጄጄ ኦኮቻ ካላ ያገባውን ጎል ሙኒክ አረ ቆጬ በጌታ ይሁንብህ አረ በቃ ማረው ተብሎ ነው ያገባው። ወደዚህ መልሰዋል፣ ወደዚህ መልሰዋል። አንገላቶት ያገባ ኳስ ማለት ነው። ቬሪ ስማርት። ለማንኛውም ከጊዮርጊስ ጋር ተያይዞ ከሊና የማይጠፉ ተጫዋቾች እነዚህ ናቸው። ስንታየው ጌታቸው፣ ቆጬ፣ ፈየራ የሚባል ተከላካይ ነበራቸው። ፈየራ ብራውኑ ፈየራ፣ አንተና ላምረው ወዳጄ አንተና ላምረው ብዙ አልተጫወተም ጊዮርጊስ። ግን ከዛ አይ ቲንክ ቡና ነው ቡናና መከላከያ። አሸናፊ ግርማን ብዙ ጊዮርጊስ አልተጫወተም፣ 1 ዓመት ነው የተጫወተው። ከዛ ቡና ነው ብዙ የቆየው። ንፋሲል ተካልኝ፣ ሙሉዓለም ረጋሳ፣ ከፍ ያለው ዲላ፣ ካቻማሊ፣ መንግስቱ ወርቁ ምናምን እነሱ ትልልቆች ናቸው። እኔ በእነሱ ጊዜ አልነበርኩም፣ በታሪክ ነው የማውቃቸው። አዳነ ግርማ፣ አሸናፊ ሲሳይ ሲጻፉልኝ ከሊናቸው ማይጠፉ ከጊዮርጊስ ተጫዋቾች። ጌታውን የሚባል በረኛ ነበራቸው። አንዱ ዓለም ንጉሴ አቤጋ፣ ሽመልስ በቀለ፣ ሽመልስ ቱሳ፣ ባይሉ አሰፋ ቱሳ፣ ቢኒያም፣ ሳላዲን ሰይድ፣ አበባ ውጣቆ፣ ደጉ ደበበ፣ አሉላ ግርማ፣ ደያስ አዱኛ፣ አንዋር ያሲን፣ ጊዮርጊስ ስታንዳርድ ነው። ጊዮርጊስ መጫወት ኦክስፎርድ ወይ ሪሄርሳል ወይም ደግሞ ዩኒቨርሲቲ ኦፍ ቺካጎ ወይም ደግሞ ደረጃቸውን የጠበቁ ዩኒቨርሲቲዎች በትምህርቱ ዓለም እንደመማር ማለት ነው። በኢትዮጵያ እግር ኳስ ጊዮርጊስ መጫወት፣ የጊዮርጊስን መለያ መልበስ፣ የጊዮርጊስን መለያ የለበሳችሁ እዚህ ውስጥ ያላችሁ ፍጹም ገብረ ማርያም ፍፄውን ጓደኛዬ፣ ለማንኛውም ለጊዮርጊስ ቲም መልካም እድል እንመኛለን። እሺ